እንዴት ናችሁ እንደምን ያላችሁ የተወደዳችሁ የኮፓ ዴል ሬይ የፍጻሜ ጨዋታ በባርሴሎና እና በሪያል ማድሪድ መካከል የተደረገውን ጨዋታ መቼስ ብዙዎቻችን አይተናል ብዬ ገምታለሁ። ሌቱን ሙሉ ቁጭ አድርጎ ያስመሸን ጨዋታ ነው። በጣም ብዙ ክስተቶች የነበሩበት ግን ደግሞ ኤል ክላሲኮ በአንድም በሌላ መንገድ ዲስአፖይንት እንደማያደርግ በድጋሚ ያየንበት ባርሴሎናም በታሪኩ ለ32ኛ ጊዜ ይህንን ውድድር ድል ያደረገበት አሰልጣኝ ሃንዚ ፍሊክ ከፔፕ ጓርዲዮላ በኋላ የመጀመሪያ 3 ኤል ክላሲኮቻቸውን ያሸነፉ ሁለተኛው የባርሴሎና አሰልጣኝ ሆኑበት። በታሪክ ጓርዲዮላ ነበር የመጀመሪያው አሰልጣኝ የመጀመሪያዎቹን 3 ኤል ክላሲኮች ያሸነፈ። ከዚያ ሃንዚ ፍሊክ በዚህ ዓመት ሁሉንም ከሪያል ማድሪድ ጋር ያደረጓቸውን ጨዋታዎች ድል አድርገዋል። ከጨዋታው መጀመር በፊት የነበረው ከፍተኛ የዳኝነት ውዝግብ ሪካርዶ ደ ቡርጎስ ቦንጎቼያ የሳቸው የቪአር ረዳትም ከጨዋታው አስቀድሞ የሰጡት ጋዜጣዊ መግለጫ ግን ከዛ በፊት የሪያል ማድሪድ ቲቪ ያወጣው የሃይላይት ሪል እነዚህ ሁሉ ነገሮች ከዚያ በኋላ ሪያል ማድሪድ ፕሬስ ኮንፈረንሶቹን ክፍት ልምምዶቹን መሰረዙ፣ ጋዜጣዊ መግለጫ ለመስጠቱ፣ የማድሪድ ስቴትመንትም ከዚያ በኋላ ጨዋታውን ላይ ያደርግ ይችላል የሚለው ስጋት፣ እነዚህ ሁሉ ከጨዋታው በፊት የነበሩት ውጥረቶች በጨዋታውም ላይ በአርቢትሩ የዳኝነት ውሳኔ ላይ የራሳቸው ተጽዕኖ የነበራቸው ይመስል ነበር። ነገር ግን ቁም ነገሩ ባርሴሎና ጨዋታውን በተጨማሪው ጊዜ ዡል ኩንዴ ያልታሰበው ምንጭ ባስቆጠረው ጎል ብሎ ግራና የውድድር ዘመኑን ለትሬብል የሚደረግ ጉዞ የመጀመሪያ ዋንጫ አሸንፏል። የፍሊክ ቡድን ጨዋታውን የመጀመሪያውን 45 ደቂቃና ሁለተኛውን 45 ደቂቃ ነጣጥለን ካየን ፍጹም የተለያየ መልክ ያላቸው 45 ደቂቃዎች ነበሩ። የመጀመሪያ አጋማሽ ላይ የሃንዚ ፍሊክ ቡድን በአንቼሎቲ ሪያል ላይ ወስዶት የነበረው ብልጫ በጣም የሚያስገርምና በሁለቱ ቡድኖች መካከል ያለውንም ጋፕ ሜዳ ላይ ፍንትው አድርጎ ያሳየነው። በላካርቱሃ በተደረገው የፍጻሜ ጨዋታ በመጀመሪያ አጋማሽ ባርሴሎና ከሪያል ማድሪድ በሁሉም መንገዶች ብልጫ ነበረው። ጨዋታው ከተጀመረበት ጊዜ ጀምሮ የጨዋታው ቅለት ለባርሴሎና ብዙዎቻችንም ከገምት ነው የተለየ ይመስለኛል። ምንም እንኳን በጣም ጥሩ ቡድን እንደሆነ የምናውቅም፣ ምንም እንኳን በዚህኛውም ጨዋታ የኳስ ቁጥጥር ብልጫ፣ የሜዳ ስፍራ ብልጫ እንደሚወስድ ብናውቅም በዚህ ልክ ቀሎት ይጫወታል የሚል ግምት ግን የነበረን አይመስለኝም። እያንዳንዱን የጨዋታውን ቫሪያብል ኮንትሮል አድርጓል። በቡድንም በወል ደግሞ በግልም በታክቲክም በፊዚካልም በአካልም በሞቲቬሽንም በሁሉም ባርሴሎና በመጀመሪያ አጋማሽ እጅግ ከፍተኛ ብልጫ ነበረው። ማድሪድ አደጋ ውስጥ ነበር። እንዲያው በሁለተኛ አጋማሽ የነበረውን ያንን አስገራሚ ማንሰራራት እንደምናይ ፍንጮቹም እንኳን ሜዳ ውስጥ አልነበሩ። የባርሴሎና አማካዮች ፔድሪ፣ ዲዮንግ፣ ኦልሞ አማካይ ክፍሉን ከሪያል ማድሪድ ባላጋሮቻቸው ከሹዋሜኒ፣ ሴባዮስ፣ ቤሊንጋም አይነት ተጫዋቾች ከፍተኛ ብልጫ ወስደው ደግሞ ጨዋታውን አምባላንስ በማድረግ ሁለቱም ቡድኖች አስደናቂ ክንፍ ተጫዋቾች አሏቸው። ግን ላሚን ያማል በተለይ እና ራፊኛ ከቪኒሽስ እና ከሮድሪጎ ይልቅ የበለጠ ተጽዕኖ እየፈጠሩ የነበረበት ባርሴሎናም በፔድሪ ግሩም ጎል 1-0 የመራበት አጋማሽ ነበር። በመጀመሪያ አጋማሽ ያው ሪያል ማድሪድ ኪሊያን ምባፔ አሰልጣኝ ካርሎ አንቼሎቲ ከጨዋታው በኋላ እንደተናገሩት 60% ብቻ በሚሆን የፊትነስ ደረጃ ላይ ስለነበር ተጫዋቹ ተጠባባቂ ወንበር ላይ ሆኖ ነበር የጀመረው። ነገር ግን የኪሊያን ምባፔ የመጀመሪያ አሰላለፍ ውስጥ አለመካተት ለአንዳንድ የሪያል ማድሪድ ደጋፊዎች እንደ መጥፎ ዜና አልተቆጠረም። ምንም እንኳ ተጫዋቹ እጅግ አስደናቂ ቢሆንም እና በውድድር ዘመኑም ትላንትና ያስቆጠረውን ጎል ጨምሮ ክርስቲያኖ ሮናልዶ ወደ ሪያል ማድሪድ በመጣበት የመጀመሪያው የውድድር ዘመን ካስቆጠረው የጎል ቁጥር በላይ ቢያስቆጠርም 34 ጎል የማድሪድ አሁን ዋናው የጎል ሰው ቢሆንም ነገር ግን የምባፔ መምጣት የሪያል ማድሪድ የቡድን ሚዛን ማጣትን አስከትሏል ብለው የሚያምኑ ሰዎች ስላሉ አምና ቻምፒየንስ ሊግ ወደ አሸነፉበት 95 ነጥብ ይዘው ላሊጋን ድል ወዳደረጉበት የ4-4-2 ፎርሜሽን ለመመለስ እድል የሰጠ ስለነበር እንደ ክፉ ዜና ያልቆጠሩት የማድሪድ ደጋፊዎች ነበሩ።
ቪኒሽስ እና ሮድሪጎን እንደ ሁለት ስፕሊት አጥቂዎች አንድ ላይ አሰልፈው 4 አማካዮችን ተጠቅመው ግን ጁድ ቤሊንጋም ደግሞ ባለፈው የውድድር ዘመን ያደርግ የነበረውን የዘገየ የሳጥን ሩጫ ለማድረግ እድል የሚሰጥ የፍጹም ቅጣት ምት ሳጥን ፕሬዘንሱን የሚጨምር ነው ተብሎ ስለታሰበ እንደ ክፉ ዜና አልወሰዱትም። ነገር ግን የመጀመሪያው አጋማሽ በጣም መጥፎ አጋማሽ ነበር ለማድሪድ። ብቸኛው ጥሩ ዜና የነበረው እንዲህ አይነት ከፍተኛ ብልጫ ባርሴሎና በወሰደበት የመጀመሪያ አጋማሽ ጨዋታው አለማለቁ፣ ሪያል ማድሪድ ሰርቫይቭ ማድረጉ፣ በሁለተኛው አጋማሽ ጨዋታውን ለመለወጥ በሚያስችል የውጤት ርቀት ውስጥ መገኘቱ ካልሆነ በስተቀር የመጀመሪያ አጋማሽ ጥሩ አልነበረም። በብዙ መንገድ አንድም ኢላማውን የጠበቀ ሙከራ አላደረገም። በጠቅላላውም አንድ ሙከራ ብቻ ነበር ያደረገው። ቮቼክ ቼዝኒ ፕሪቪሌጅድ ተመልካች ነበር እንጂ እንደው አክቲቭ የጨዋታው ተሳታፊ ለመሆን የሚያስገድድ ፈተና አልገጠመው። በመጀመሪያው አጋማሽ ባርሴሎና ብቸኛውን ጎል ሲያስቆጥር ያው ልክ ጨዋታው እንደተጀመረ በነገራችን ላይ በሪያል ማድሪድ በኩል ከኤምባፔ ተጠባባቂ ወንበር ላይ ሆኖ መጀመር እኩል ትኩረት ስቦ የነበረው በግራ መስመር ተከላካይነት ማንን ይጠቀማሉ ወይም የላሚን ባላጋራ ሜዳ ውስጥ በማድሪድ በኩል ማን ይሆናል የሚለው ነበር። ጨዋታው ሲጀመር ያየነው ፌርላን ሞንዲ የመጀመሪያ አሰላለፍ ውስጥ የመካተቱ ነገር ነው። ሰሞኑን በተደረጉ ጨዋታዎች ላይ እየተሰለፈ አልነበረም። በኋላ ጨዋታው እንደተጀመረም እንዳየነው ተጫዋቹ በጨዋታው ለመግፋት በሚያስችል የአካል ጤንነት ላይ አልተገኘም። ስለዚህ 10 ደቂቃ እንደሆነው ፌርላን ሞንዲ መውጣት ነበረበት እና አሰልጣኝ አንቼሎቲ በተለይ በመከላከል ብዙ የማይተማመኑበት ፍራን ጋርሲያ መግባት ነበረበት። የመጀመሪያው የባርሴሎና ጎል ሲቆጠርም የተፈራው ተጫዋች ላሚን ያማል ነው የመጨረሻውን ኳስ ያቀበለው። ግን ያንን ከፕሮሰሱ ጀምሮ እስከ ፍጻሜው ድረስ የዚህኛውን የሃንዚ ፍሊክን ቡድን ጥንካሬዎች በሙሉ ያየንበት ነው። ከጁድ ቤሊንጋም ኳሱን በሪከቨሪ ታክል የቀማው ሌላው ትንሽ ልጅ ፓው ኩባርሲ ነበር። በኔ አስተያየት ትላንትና በጣም አስደናቂ ነበር የሱ ብቃትም። ምንም እንኳ ስለ እድሜው ማነስ ስናወራ ስለ ላሚን ያማል ብዙ ብንነጋገርም ግን አንድ የ18 ዓመት ተጫዋች በዚህ ብስለት መጫወቱ እኔ በጣም ያስደንቀኛል። ኳሱን ከጁድ ቤሊንጋም ከቀማ በኋላ ነው ሌላ የሱን ችሎታ ያየን። በጣም ጥሩ የአግድሞሽ ኳሶችን፣ ረጃጅም ኳሶችን፣ መስመር የሚሰነጥቁ ፓሶችን መስጠት የሚችል ተጫዋች ነው ፓው ኩባርሲ። ስለዚህ በፍጥነት በቨርቲካል ሩጫ ነበር ለላሚን ያማል ኳሱን የሰጠው። ከዚያ በኋላ ላሚን 3 የሪያል ማድሪድ ተጫዋቾችን ፍራን ጋርሲያን ጨምሮ ወደ ራሱ ነው ድራግ ያደረጋቸው። በዚህ መሃል ግን የሌላ ተጫዋችንም ሩጫ ማድነቅ ያስፈልጋል። የዳኒ ኦልሞን ሴባዮስን ከሪያል ማድሪድ ዲዋ ወይም ከፍጹም ቅጣት ምት ሳጥኑ ሴሚሰርክል ስቦ አውጥቶታል። ከዚያ በኋላ የዘገየ ሰው ሩጫ ነበር። ፔድሪ ጎንዛሌዝ ነው ያንን አስደናቂ ጎል ከ17 ሜትር ግሩሙ ቲቡ ኩርቷም ሆነ ሌላ በላቀ ደረጃ ያለ ግብ ጠባቂ ሊያድነው እንዳይችል አድርጎ ባርሴሎናን መሪ ያደረገው በጣም አስደናቂ ጎል ነበር። ነገር ግን በእኔ አስተያየት በእርግጥ ብረት መልሶባቸዋል። የዳኒ ኦልሞ በጭንቅላት የተደረገ ሙከራ ሩዲገር ክሊር ሊያደርገው ሲል የጎሉ ቋሚ ታኮት ወጥቷል። ነገር ግን በዚህኛው ባርሴሎና እንዲህ አይነት ከፍተኛ ብልጫ በወሰደበት 36% ፖሴሽን ባስመዘገበበት 9-1 በሙከራ በበለጠበት የመጀመሪያ አጋማሽ ጥርት ያሉ በርካታ የጎል ዕድሎችን ግን አልፈጠረም። ብልጫው ከፍተኛ ነበር እንጂ በአደገኛ የጎል ሙከራዎች የታጀበ ነበር ለማለት አይቻልም። ስለዚህ ማድሪድ ሰርቫይቭ አደረገ ስንል በአጠቃላይ በሜዳ ውስጥ በነበረው ፐርፎርማንስ በባርሴሎና ከፍተኛ ብልጫ ተወስዶ ስለነበር ተጨማሪ ጎሎች አልተቆጠሩበትም እንበል እንጂ ጥርት ያሉ መሳት ያልነበረባቸው የጎል ዕድሎች በመሳታቸው ምክንያት አልነበረም። ስለዚህ ኤምባፔን ለማስነሳትና ጨዋታውን ለመቀየር በሌሎችም ለውጦቻቸው ጨዋታውን ለመቀየር አሰልጣኝ ካርሎ አንቼሎቲ እድል ነበራቸው። ሁለተኛ አጋማሽ እጅግ የተለየ አጋማሽ ነበር። ገና ኤምባፔ ጨዋታው ከማብቃቱ በፊት ወይም የመጀመሪያ አጋማሽ ከመጠናቀቁ በፊት ከአንቶኒዮ ፒንቱስ ጋር ከሪያል ማድሪድ የፊትነስ አሰልጣኝ ጋር ማሟሟቅ ሲጀምር ተቀይሮ እንደሚገባ ግልጽ ነበር። እንዲያውም የባርሴሎና እና የሪያል ማድሪድ ተጫዋቾች ወደ መልበሻ ክፍል በገቡበት ጊዜ እሱ በላ ካርቱሃ ሲያሟሙቅ ነው የቆየው።
ግን ማድሪድ ያለበት ችግር ጥልቅ ስለነበር በኤምባፔ መግባት ብቻ ይለወጣል ብሎ ለማሰብ ያስቸግር ነበር። ግን ሁለተኛው አጋማሽ በጣም የተለየ ስቴት ኦፍ ማይንድ ነው ያየነው። የመጀመሪያው አጋማሽ ላይ እንደዛ ሰብዲዩድ የነበረ ምንም አይነት ሩጫዎች የማያደርግ አግሬሽን የነበረው ፕሬስም የማያደርግ ግን በላቀ ኦርጋናይዜሽንም በጥልቅ የማይከላከል እያንዳንዱን የአንድ ለአንድ ፍልሚያ የሚሸነፍ የአማካይ ክፍል የሜዳ ብልጫ የተወሰደበት ሪያል ማድሪድ በሁለተኛው አጋማሽ ከለውጦቹ ባሻገር ኤምባፔ ገብቷል፣ ምንም ጥያቄ የለውም። የጨዋታውን መልክ ገልብጦታል። ነገር ግን እግር ኳስ ስቴት ኦፍ ማይንድ ነው የሚባለው በዚህ ምክንያት ነው። ምክንያቱም የሪያል ማድሪድ ተጫዋቾች ለእያንዳንዱ ኳስ በበለጠ አግሬሽን መፋለም የጀመሩት ሁለተኛው አጋማሽ እንደተጀመረ ነው። ለዚህ ነው ፉትቦል ኢዝ ስቴት ኦፍ ማይንድ የሚሉት። ፍጹም የተለየ ሁለተኛው አጋማሽ። የመጀመሪያውን አጋማሽ ስናይ በሁለተኛው አጋማሽ ሪያል ማድሪድ እንደዚህ ሪከቨር ያደርጋል፣ የቀረስ ትንፋስ አለው ለማለት ይቸግር ነበር። ባርሰሎና በሪያል ማድሪድ አግሬሽን ኤምባፔ መጣ፣ ከጀርባ የሚደረጉ ሩጫዎች በዙ፣ ዱዌሎች ማሸነፍ ጀመረ፣ ኳስ መቆጣጠር ጀመረ፣ በሃይላይንና በአግሬሲቭ ፕሬሲንግ መጫወት ጀመረ። ለምን ማድሪድ ሁልጊዜ እንደዚህ አያደርግም? ለምንድን ነው በዚህ በጭንቀት ጊዜ ብቻ ይህንን ፐርፎርማንስ ያየ ነው የሚል ጥያቄ የሚያስነሳ፣ ለምን ተመሳሳይ ረሃብ በሌሎች ጨዋታዎች አላየንም ብሎ የሚያመራምር አይነት ሁለተኛ አጋማሽ ነው የነበረው። ከዚያ በኋላ ባርሰሎና ሄዚቴት ማድረግ ሲጀምር፣ ሲያመነታ ማየት ጀመር። ፔድሪና ዲዮንግ የመጀመሪያ አጋማሽ ፍጹም ቀሏቸው ጨዋታውን እንደልባቸው የተቆጣጠሩት የባርሳ አማካዮች የጨዋታውን ቁጥጥር ማጣት ጀመሩ እና ጨዋታው ከሳጥን ሳጥን ሆነ። አሁን ይሄ በጣም ቁልፍ ነጥብ። ባርሰሎና በሚፈልገው ፍጥነት ጨዋታውን ዲክቴት ማድረግ ካልቻለና ጨዋታው ኮስቱ ከሆነ ከሳጥን ሳጥን የሚሆን ከሆነ ሽግግሮች ያሉበት የሚሆን ከሆነ ያኔ ለሪያል ማድሪድ ነው የሚመቸው። ምክንያቱም የሪያል ማድሪድ ተጫዋቾች ካራክተሪስቲክስ የተጫዋቾቹ አይነት እና ሪያል ማድሪድም ቡድኑ የተሰራበት ዲኤንኤ ጨዋታው እንደዚህ ሲሆን የበለጠ ይመቸዋል። ባርሰሎና ጥሩ እንዲጫወት ምንም እንኳ የራሱ ቨርቲካሊቲ ያለውን ቢሆን በትራንዚሽንም አደገኛ ቡድን ቢሆን፣ ነገር ግን ጨዋታው ለባርሰሎና የሚስማማው ባርሰሎና በሚፈልገው ፍጥነት ሲደረግ የመጀመሪያ አጋማሽ እንደዚያ ነው የነበረው። ምክንያቱም ሁለቱ የባርሰሎና ጥልቅ አማካዮች ዲዮንግ እና ፔድሪ ፔስ ሴተርስ ነበሩ፣ ወይም ጨዋታው የሚደረግበትን ፍጥነት የሚወስኑ ተጫዋቾች እነሱ ነበሩ። ሁለተኛው አጋማሽ ግን የማያቋርጥ ትራንዚሽን መሆን ሲጀምር ለቪኒሺየስ፣ ለኤምባፔ፣ ለቤሊንጋም አይነት ተጫዋቾች የበለጠ ይመቻል። ስለዚህ ሁለተኛው አጋማሽ ማድሪድ በሚፈልገው መንገድ ጨዋታው መደረግ ጀመረ ማለት ነው እና ትልቅ ልዩነት ነው የተፈጠረው። የቅጣት ምትም ተገኘና ኪሊያን ኤምባፔ በቅጣት ምት ጎሎች ብዙ ጎል ሳያስቆጠር የማናቀው ተጫዋች መጀመሪያ ካልተሳሳት ኩባርሲን ካለፈው በኋላ ነው ፍራንኪ ዲዮንግ ጎትቶ ጥፋት የፈጸመበት። ከዚያ በኋላ በቅጣት ምት ጎሉን አስቆጥሯል። በአንድ ወር ውስጥ ሁለተኛ ቅጣት ምቱ መሰለኝ። ቀጥተኛ ቅጣት ምት የመጀመሪያ ነው በእግር ኳስ ተጫዋችነት ይወጡ። ባለፈው አንድ ጎል አስቆጥሮ ነበር በቅጣት ምት፣ ከማን ጋር እንደሆነ እርግጠኛ አይደለሁም፣ ምናልባት ከራዮ ጋር ሊሆን ይችላል። እዛ ጨዋታ ላይ ግን ሌላ የማድሪድ ተጫዋች ነክቶት ስለነበር ኳሱን ዳይሬክት ፍሪ ኪክ አልነበርም። ይሄኛው ግን በቀጥታ ወደ ጎል የመጣው ቅጣት ምት ነው። ቮቼች ቼዝኒ ሊያድነው አልቻለም፣ ብረት መልሶበታል። ግን ሁለተኛው አጋማሽ ይሄ ጎል ከመቆጠሩ ማስቀድሞ ቼዝኒ ሙከራዎች ማዳን ነበረበት። የመጀመሪያ አጋማሽ ላይ ስራ አልነበረውም፣ እንዳልኩት በውድ ክፍያ ሜዳ ውስጥ የታደመ ተመልካች ይመስል ነበር። ሁለተኛው አጋማሽ ላይ ግን ቪኒ ለምሳሌ ሁለት አስቸጋሪ ሙከራዎችን እንዲያድን አስገድዶት ነበር። ስለዚህ ሁለተኛው አጋማሽ እንደተጀመረ ከጎሉም በፊት ማድሪድ ወደ ጨዋታው እየተመለሰ እንደነበር ከበቂ በላይ ምልክቶች ነበሩ። አሰልጣኝ ካርሎ አንቼሎቲ ግን በዚህ ብቻ አልጸኑም። አንድ በሪያል ማድሪድ ደጋፊዎች አንቼሎቲ በተለይ በዚህ ዓመት ይልቁን የሚተቹበት አንደኛው ነገር ለውጦች ለማድረግ ይዘገያሉ የሚል ነው። ለዚህ ነው እንዲያውም ባለፈው ስለሳቸው አንድ በሰራነው ፕሮግራም ላይ የላሊጋው ፕሬዝዳንት ሃቪየር ቴባስ ራሳቸው ማድሪድ ጨዋታ በዛበት ወይም በቻምፒየንስ ሊግ እና በላሊጋ ጨዋታዎች መሃል በቂ ጊዜ እየተሰጠን አይደለም የሚል ቅሬታ ባቀረቡበት ጊዜ መች ለውጥ ታደርጋለህ እስከ 85ኛው ደቂቃ ድረስ ተጫዋች እየቀየር ካታስገባም ሁሉ ብለዋቸው ነበር። አሰልጣኙ መብታቸው ነው ያንን ማድረግ፣ ግን ትችቱ ጨዋታ ለመለወጥ ወይም ኢንተርቪን ለማድረግ ይዘገያሉ የሚል ቅሬታ በማድሪድ ደጋፊዎች በኩል አለ። ትላንትና ግን እንደዛ አልነበረም። ከኤምባፔ ተቀይሮ መግባት በኋላም
ብዙ ጊዜ ሳይፈጁ በአንድ ሰዓት ውስጥ ሪያል ማድሪድ 4 ለውጦችን አድርጎ አጠናቋል። ቅድም እንዳነሳ ነው ጨዋታው እንደተጀመረ አካባቢ የሜንዲ ተጎድቶ መውጣት በጉዳት ተገደው ያደረጉት ለውጥ ነው። ሌሎቹ ግን ታክቲካዊ ውሳኔዎች ናቸው። ከዚያ በኋላ ነው እንደ አርዳ ጉለርና ሉካ ሞድሪች አይነት ተጨማሪ የማድሪድን የማጥቃት ጥራት የሚጨምሩ ተጫዋቾችን ያስገቡት። እነዚህ ለውጦቻቸው ደግሞ በሚገባ ሰርተውላቸዋል። መጀመሪያ ተቀይሮ የገባው ምባፔ ጎል ማስቆጠርና የጨዋታውን ባህሪ መቀየር ችሏል። ለብቻው ባይሆንም ቅድም እንዳልኩት የሪያል ማድሪድ ስቴት ኦፍ ማይንድም ተቀይሯል። አርዳ ጉለር ደግሞ በሳምንቱ አጋማሽ በሄታፊው ጨዋታ ላይ ጎል ያስቆጠረው ቱርካዊ ወጣት እንዲሁ በድጋሚ አሰልጣኙ ብዙ አያምኑበትም የሚል ወቀሳ ይቀርብባቸዋል። እሱ ያሻገረው የማዕዘኑት ሌላ ሴት ፒስ፣ ሌላ የቆመ ኳስ ጎል ነው። ኦሬሊዮን ሹዋሜኒ ነው ያስቆጠረው። በኋላ እናነሳዋለን። አርቢትሩ ከወሰኗቸው ውሳኔዎች መካከል አንደኛው ይሄ እንደ መቀስ እግሮቹን አቆላልፎ ዳኒ ኦልሞ ላይ የሰራው ጥፋት በቀይ ሊያስወጣ ይችል ነበር በአንዳንድ አርቢትሮች። ነገር ግን አርቢትሩ በቢጫ ነው ያለፉትና ተጫዋቹ ሜዳ ውስጥ ቆይቶ ማድሪድን አሸናፊ ያደረገ የመሰለ ጎል አስቆጥሮ ነበር። ስለዚህ ድንገት የጨዋታው ውጤትም የጨዋታው አካሄድም ነው ፍጹም የተቀየረው እና የአንቸሎቲን ጣልቃ መግባት የጨዋታውን መልክ ስለመለወጡ መናገር የሚያስፈልግ ይመስለኛል። ደፈር ብለው ደግሞ የማጥቃት ለውጦች፣ የቡድኑን የማጥቃት ጥራት የሚያሻሽሉ ለውጦችን ያደረጉት። እንደዚህ አይነት ለውጦች ካደረጉ በኋላ አርዳ ጉለር ሙሉ ለሙሉ የማጥቃት ተጫዋች ነው። ሉካ ሞድሪች መሃል ላይ በባርሳ ተጫዋቾች ቁጥጥር ስር የነበረውን የአማካይ ክፍል ወደ ማድሪድ ሙሉ ለሙሉ ስዊንግ አድርጎታል ማለት ባይቻል እንኳ፣ ነገር ግን እንደ መጀመሪያ አጋማሽ አልቀለላቸውም የባርሰሎና አማካዮች። ፌዴ ቫልቬርዴ የቀኝ ክንፍ ተከላካይ ከሆነ በኋላ ምክንያቱም ሉካስ ቫስኬዝ ነበር አንደኛው ተቀይሮ የወጣው ተጫዋች፣ በጣም ቀጥተኛ ሩጫዎችን ድራይቪንግ ራንስ ማድረግ ጀመረ። እንዳነሳሁት ሪያል ማድሪድ ብዙ የአንድ ለአንድ ፍልሚያዎችን ማሸነፍ ቻለ። ከዚያ በኋላ ግን ባርሰሎና ሌላ ጎል አስቆጠረ እና መነሻው ላሚን ያማል ነው። ላሚን ያማል ይሄ የትሪቬላ ፓሶች የሚባሉ አሉ፣ በውጭ እግሩ የሚያደርጋቸው ፓሶች። አሁን 80 ደቂቃ አልፏል። ባርሰሎና ወደ ጨዋታው ሊመለስ ይችላል ወይ? ጨዋታው በዛ ልክ ከእጁ ከወጣ በኋላ ይሄ ወጣት ቡድንስ ያ ተመሳሳይ የፍልሚያ መንፈስ አለው ወይ የሚል ጥያቄ የምንጠይቅበት ጊዜ ነው። የካራክተር ጥያቄ የሚጠየቅበት ጊዜ ነው። ግን ላሚን ያማል በጣም አስደናቂ ኳስ ነው የሰጠው። ግን ከጨዋታው በፊት ምናልባት ሰምታችሁት እንደሆነ ስለ ፌራን ቶሬስ የሰራነው አንድ ፕሮግራም ላይ ላሚን ስለ ፌራን ቶሬስ የተናገረው አንድ ነገር ነበር። እንዴት ነው እንዲህ አይነት አስደናቂ ኳስ የሰጠው ብለው ጠየቁት። ከአትሌቲኮ ማድሪድ ጋር በኮፓ ዴል ሬይ የግማሽ ፍጻሜ መልስ ጨዋታ ቡድኑ 1-0 ካሸነፈ በኋላ እኔ አስደናቂ ኳስ ስለሰጠሁት ሳይሆን እያንዳንዱን ፓስ ጥሩ ፓስ የሚያስመስል የትጋት ሩጫ ስለሚያደርግ ነው አለ። ከጀርባን የሮጠው በሩዲገር እና በግብ ጠባቂው ቲቦ ኩርቷ መሃል ተገኝቶ ከዚያ በኋላ ነው ግብ ጠባቂውን አልፎ በባዶ መረብ ላይ ጎሉን ያስቆጠረው እና ወደ ተጨማሪ ሰዓት የሄድ ነው። በዚያ ተጨማሪ ሰዓት ግን ምንም ጥያቄ የለውም 2 ዓመቱን ሙሉ በርካታ ጨዋታዎች ያደረጉ ቡድኖች፣ የዛሉ ቡድኖች፣ በአካል የተዳከሙ ቡድኖች ያደረጉት ጨዋታ ነው። ለዚህ ነው ሰዎች ይሄ ተጨማሪ 30 ደቂቃ የሚባለው ነገር እንደገና መጤን አለበት የሚሉት። እኔ በበኩሌ ብዙ ጊዜ 30 ደቂቃ ውስጥ የማየው ፐርፎርማንስ ቀዝቃዛ ስለሆነ በቀጥታ ወደ መለያ ምት ቢኬድ እመርጣለሁ። እንደው በጊዜ መተኛት ስለምፈልግ ብቻ ሳይሆን እንደዚህ የምሽት ጨዋታዎች ሲሆኑ፣ ነገር ግን ብዙ ጊዜ በተዳከሙ ቡድኖች ውስጥ ያሉ ተጫዋቾች የሚያደርጓቸው ጨዋታዎች ናቸውና ወደ ኤክስትራ ታይም የሚካሄደው ነገር ብዙ አይገባኝም። ብዙ ጊዜም ትላንትና በእርግጥ ጎል ተቆጥሯል፣ ግን ጎል ብዙ ጊዜ በተጨማሪ 30 ደቂቃ ውስጥም አይቆጠርም እና ግን በዚህ ጊዜ ውስጥ ነው ባርሳ ያሸነፈው። ዡል ኩንዴ ነው ጎሉን ያስቆጠረው። ዡል ኩንዴ በዚህ ዓመት ከባርሰሎና ተጫዋቾች ሁሉ በርካታ ደቂቃ ሜዳ ውስጥ ያሳለፈው ተጫዋች እርሱ ነው። ነገር ግን በትኩስ ጉልበት የሉካ ሞድሪችን የተሳሳተ ፓስ ወይም ብራሂም ዲያዝ እኔ የበለጠ የሉካ ሞድሪች ስህተት ነው የሚታየኝ። ምክንያቱም ጨዋታው ማኔጅ መደረግ በነበረበት ሰዓት ነው። አንደኛ ፓሱ አጥሯል፣ ሁለተኛ በማድሪድ የሜዳ አጋማሽ ውስጥ የተፈጠረ የኳስ ቅብብል ስህተት ነው። በተለይ ከሞድሪች ከዚህ የተሻለ እንጠብቅ ነበር። ከዚያ በኋላ ነው ኳሱን የወሰደውና
ጎሉን መሬት የያዘ ጥብቅ ሹት ያስቆጠረው። እንዲህ አይነት ታሪክ ከዚህ በፊት በባርሰሎና በ2008-9 የውድድር ዘመን ያያ ቱሬ በ2008-9 በዛ የኮፓ ዴል ሬይ ፍጻሜ ጨዋታ ተመሳሳይ አይነት ጎል አስቆጥሮ ነበር። ጓርዲዮላ ተከላካይ አድርጎ ነበር ያን የተጠቀመበት በዛ የውድድር ዘመን ከቡስኬትስ ብቅ ማለት በኋላ። በ2006 ደግሞ ሌላ የቀኝ ተከላካይ ባርሰሎናን አሸናፊ አድርጎት እንደነበር እንዲሁ እናስታውሳለን። አሁን የባርሰሎናን ከ19 ዓመት በታች ቡድን የሚያሰለጥነው ጁሊያኖ ቤሌቲ በስታድ ደ ፍራንስ በተደረገው የ2006 የቻምፒየንስ ሊግ ፍጻሜ ጎሉ አንድ አይነት አይደለም፣ የቀኝ ተከላካይ መሆኑን ለማመሳሰል ነው። በተጨማሪ ሰዓት ነው ትላንትና ይሄ ጎል የተቆጠረው። ጁሊያኖ ቤሌቲ ደግሞ 90 ደቂቃው እያበቃ በነበረበት ጊዜ ነው በማኑኤል አልሙኛ እግሮች መሃል ጎሉን ያስቆጠረውና ባርሰሎና የቻምፒየንስ ሊግ አሸናፊ ሆነ በታሪኩ ለሁለተኛ ጊዜ። ይሄኛው ሌላ አይነት ኮንቴክስት ነው፣ ጨዋታውም ሌላ ነው፣ ግን የቀኝ ተከላካይ ነው። ስለዚህ ጁል ኩንዴ ያንንም የሚያስታውስ አይነት ከ19 ዓመት በፊት የነበረውን የሚያስታውስ አይነት ጎል አስቆጥሮ እንግዲህ ባርሰሎናን የኮፓ ዴል ሬይ ባለድር አድርጎታል። በዚህ ውድድር ዘመን እንዲሁ ነው የሆነው። በላሊጋ 4-0 አሸንፏል በሳንቲያጎ ቤርናቤው ባርሰሎና። በጂዳ በተደረገው የስፔን ሱፐር ካፕ 5-2 አሸንፏል። ትላንትና የበለጠ ባላንስድ ጨዋታ ነበር። ትላንትና እንዲሁ ከፍልሚያ በኋላ ማድሪድም በእውነቱ በሁለቱ አጋማሽ በጣም ጥሩ ከተጫወተ በኋላ ባርሳ ግን በመጨረሻ አሸናፊ ሆኗል። አሁን በሳምንቱ አጋማሽ ከኢንተር ሚላን ጋር የቻምፒየንስ ሊግ የመጀመሪያ ጨዋታውን ያደርጋል። ከሳምንት በኋላ የመልስ ጨዋታውን በላሊጋው በ4 ነጥብ ልዩነት እየመራ ነው። ስለዚህ በላሊጋውም ምንም እንኳ ኤል ክላሲኮ ከሁለት ሳምንት በኋላ የሚደረግ ቢሆንም ያንን ጨዋታ እንኳ ቢሸነፍ እንደገና ላሊጋውን በ1 ነጥብ መምራት ይችላል። 3 ጨዋታ ብቻ ይቀራል፣ 2 ጨዋታ ብቻ ይቀራል ከዚያ በኋላ ማለት ነው። እንግዲህ አሁን 4 ጨዋታ መሰለኝ የቀረው እና በጥቅሉ ሁለት አይነት መልክ የነበረው ጨዋታ ነው የመጀመሪያ አጋማሽ ነው ሁለተኛው አጋማሽ። የመጀመሪያ አጋማሽ ከፍተኛ ብልጫ በባርሰሎና የተወሰደበት በባርሰሎና ፍጥነት እና ኮንትሮል እየተደረገ፣ ሁለተኛው አጋማሽ ግን ማድሪድ እነዛ ለውጦች ካደረገ በኋላ ከራሳቸው የሜዳ ክፍል ባርሰሎናዎች ለመውጣት ተገደው ነበር። ሪትሪት ማድረግ እና ማጥቃታቸው ጭምር በመልሶ ማጥቃት በፌራን በላሚን ምናልባት አንዳንድ ጊዜ በራፊኛ እንዲደረግ ነበር የተደረገው። ግን አንዳንድ በተለይ በትራንዚሽን ያገኟቸው እድሎች ነበሩ። ዳኒ ኦልሞ ለራፊኛ ከመስጠት ይልቅ የበለጠ ስፔስ ለነበረው ለላሚን ያማል መስጠት ይችል ነበር። ራፊኛም ካስቸጋሪ አንግል ወደ ጎል ከሚሞክር ይልቅ እንዲሁ ለላሚን ያማል ኳሶቹን መስጠት ይችል ነበር። በሁለተኛው አጋማሽ በትራንዚሽን ነው እድሎችን የፈጠሩት። ግን እዚሁ ላይ ሳልጠቅስ ማለፍ የሌለብኝ ነገር በ90 ደቂቃ ውስጥ ጨዋታው ሊያልቅ የሚችልበትን ውሳኔ አርቢትሩ ወስኖ ነበር። እንግዲህ ፍጹም ቅጣት ምት ውሳኔዎችን በተመለከተ በባርሰሎና ደጋፊዎች ምናልባት ብዙ ቅሬታ ሲቀርብባቸው የሰማቸዋቸው አንዳንድ የአርቢትሩ ውሳኔዎች አሉ። የመጀመሪያው አጋማሽ ላይ ዳኒ ሴባዮስ ፓው ኩባርሲን ጎትቶት ጥሎታል፣ በግልጽ ይታይ ነበር። በሌሎች አጋጣሚዎች ለምሳሌ ራሱ ሪያል ማድሪድ ከአርሰናል ጋር ሲጫወት ራውል አሴንሲዮ በሚኬል ሜሪኖ ላይ ተመሳሳይ ጥፋት ፈጽሞ የፍጹም ቅጣት ምት ተሰጥቶ ነበር። አርቢትሩና የቪአር ረዳታቸው በድጋሚ ያላዩትም። ግን ይሄኛው በኋላ ለራፊኛው የፍጹም ቅጣት ምት ከመሰጠቱ አስቀድሞ በፍጹም ቅጣት ምት ሳጥን ውስጥ ፌራን ቶሬስ ላይ አንቶኒዮ ሩዲገር እንደዚሁ ጥፋት ፈጽሞ ነበር። እሱም በድጋሚ በቪአር አልታየም። አርቢትሩ የፍጹም ቅጣት ምት አልሰጡም። የባርሰሎና ተጫዋቾች ቅሬታ ነበራቸው በዚህም። ከዚያ በኋላ ነው የዚህኛውን ራውል አሴንሲዮ ራፊኛ ላይ ጥፋት ፈጽሟል በሚል በጨዋታው የ90 ደቂቃው የመጨረሻ ደቂቃዎች ላይ የፍጹም ቅጣት ምት ሰጥተው የነበረው። መጀመሪያ አካባቢ ግልጽ የፍጹም ቅጣት ምት ይመስል ነበር። ነገር ግን ዘለግ ያለ ጊዜ ወስዶ ቫር አርቢትሩ በድጋሚ እንዲያዩት ተደርጎ የፍጹም ቅጣት ምቱን ሽረው ለራፊኛ ልታታልለኝ ሞክረህ ነበር የሚል አይነት ቢጫ ካርድ አሳይተውት ነበር። እኔ ትክክለኛ ውሳኔ ነው ብዬን ማብረው በእኔ እምነት። ነገር ግን ይሄም አንድ ውዝግብ ነበር። ያው የዳኝነቱን ጉዳይ ደግሞ ጥቂት ቆይተን በጥቂቱ ለማንሳት እንወዳለን። ብዙ ከጨዋታው በፊት ስለተነጋገርንበት፣ በእርግጥ ከጨዋታው በኋላ ብዙ ኮንትሮቨርሲዎች ነበሩት። የማድሪድ በርካታ ተጫዋቾች በቀይ ወጥተዋል። በተለይ አንቶኒዮ ሩዲገር ደግሞ የአይስ ፓክ ጭምር ወርውሮባቸው ስለነበር የከፋ ቅጣት የሚጠብቀው ይመስላል። ጨዋታው ግን በጣም ጥሩ ነው። ግሩም የሆሊውድ ስክሪፕት የሚመስል ብዙ መተጣጠፎች፣ ብዙ ትዊስቶች የነበሩት የሚደንቅ ጨዋታ ነው የነበረው። ማድሪድ በሁለተኛው አጋማሽ ያገገመበት መንገድ እንደዚሁ በጣም ድንቅ ነበር። በተለይ
በመጀመሪያ አጋማሽ የሪያል ማድሪድ የኳስ ቅብብል ስኬት 83.1% ነበር። ምን ያህል የባርሰሎና ፕሬሲንግ ውጤታማ እንደነበር የሚያሳይ ነው። በዚህ ዓመት አራተኛው አነስተኛ ፓሲንግ አኪዩሬሲ የነበረው በማድሪድ በኩል። በዚህ ውድድር ዘመን በሁለቱም የባርሰሎና ጨዋታዎች 73.1 ባለፈው ኦክቶበር በላሊጋው ደግሞ በጂዳ 75.9 ኳስ የመቀባበል ስኬት በፐርሰንት ነው የነበራቸው ከአርሰናል ጋር 78% በኤሚሬትስ ትላንትና ግን 83% አራተኛው አነስተኛ። ይህ የሆነበት ምክንያት የባርሰሎና ፕሬሲንግ የተዋጣለት ስለነበር የሪያል ማድሪድ ተጫዋቾች ፓስ ሲያደርጉ እንዲቻኮሉ እና የቅብብል ስህተት እንዲሰሩ ይገደዱ ነበር። ግን ስለ ለውጦች እንናገር ሃንዚ ፍሊክ በአንድ በኩል የዘገዩ ቢመስሉም ግን ቡድኑ ላይ ኢነርጂ የጨመሩ ለውጦች አድርገዋል። በተለይ የፌርሚን ሎፔዝ መግባት በውሳኔያቸው ዳኒ ኦልሞ ደስተኛ ባይሆንም ብዙ አደገኛ ሩጫዎችን ያደርግ ነበር። የባርሰሎናን እየታጣ የነበረ ኢንቴንሲቲም ጨምሯል። የጋቪ መግባት ጄራርድ ማርቲን ከወጣ በኋላ ኢኒጎ ማርቲኔዝን የግራ መስመር ተከላካይ አድርጎ መጠቀም፣ ሌሎችም ያደረጓቸው ለውጦች በሃንዚ ፍሊክም በኩል ለባርሰሎና ሜዳ ውስጥ መሻሻል እና በኋላ ከ2-1 መመራት እንደገና አገግሞ ለማሸነፍም እድል ሰጥቷል። ስለዚህ ሁለቱም አሰልጣኞች የወሰኗቸው ውሳኔዎች ድንቅ ነበሩ። ሌላ ስለዚህ ጨዋታ ማንሳት ያለብን ስለ ላሚን ያማልም ማንሳት ያለብን ይመስለኛል። ላሚን ያማል ትልልቅ ጨዋታዎች የሚወድ ተጫዋች ነው። ትላንትና ሁሉም ውሳኔዎቹ ትክክል ነበሩ እያልኩ አይደለም፣ ግን ከሶስቱ የባርሰሎና ጎሎች ሁለቱን የመጨረሻ ኳሶች የሰጠው እሱ ነው። ሁለቱም ድንቅ ኳሶች ናቸው። በእርግጥ የጎል አስቆጣሪዎቹንም ኳሊቲ ያሳየ ቢሆንም የፔድሪ ጎል ከአሲስቱ ይልቅ የእሱ ማስቆጠር የበለጠ አስደናቂ ነበር። ግን እንዳልኩት ሶስት የሪያል ማድሪድ ተጫዋቾችን ወደ አንድ የሜዳ ክፍል ጭምር ድራግ አድርጎ ነበር። እንደዛም የሆነው ተጫዋቹ በጣም አደገኛ ነው የሚል ግምት ሲሰጥ ነው። ሁለተኛው ጎልም በተለይ ቴክኒኩ ፌራን ከባዱን ስራ ማጠናቀቅ ቢኖርበትም በዛ የሱ ምልክት እየሆነ በመጣው በትሪቬላ የሰጠው ፓስ ነው። ግን ደግሞ ጸጉሩን ወርቃማ ቀለም ተቀብቶ በኋላ ጨዋታው ካለቀ በኋላ ሁለት መነጽር አድርጎ የእድሜውን ልጅነት የሚያሳይ ደስታ ነው ያየንበት። በቅርብ ጊዜ አንድ ማስታወቂያ ይሰራ ነበር ከሱ ኮላቦሬተሮች ጋር ሆኖ የሰራው ማስታወቂያ ነበር። ስዊተስ ዴፖርቲቫ በመኪና እየሄደ ጥያቄዎች እየተጠየቀ ለዚያ ምላሽ እየሰጠ በዛ አይነት መንገድ የተሰራ ማስታወቂያ ነበር እና እዛ ላይ መቼ ነው በጣም ጥሩ ተጫዋች እንደምትሆን የገባህ ያወቅከው መቼ ነው ብሎ ይጠይቀዋል ጥያቄ። እና እኔ ልጅ እያለሁ ሮካፎንዳ ውስጥ በእኔ መንደር ስኖር ሳለሁ ያንን አወቅኩ። የዩቲዩብ ቪዲዮዎች አይና ከዚያ ወደ ውጭ ወጥቼ ተጫዋቾቹ ሜዳ ውስጥ ያደረጉትን ነገር ኢሚቴት ለማድረግ ወይም እነሱ ሲያደርጉ ያየሁትን ነገር ለመኮረጅ ሞክር ነበር። ብዙ ጊዜ የሚሳካልኝ ስለነበር ተሰጦ እንዳለኝ የገባኝ ያኔ ሮካፎንዳ እያለሁ ነው ይላል። በኋላ ሲናገር የትኞቹን ቪዲዮዎች ያየ ኢንስፓየርድ እንደሆነ እነማንን ኮፒ ለማድረግ ይሞክር እንደነበር ሲጠየቅ ኔይማርን በተለይ ብሎ ነበር የተናገረው። የሚጫወትበት መንገድና ደስታው የሚጋባ አይነት ወደ ሰዎች የሚያስተላልፈውም የእግር ኳስ ስሜት ኃይለኛ ነበር። ስለዚህ ኔይማር ነበር የኔ አይዶል። በባርሰሎናም በኋላ በፓሪስ ሳን ጀርማን እያለ እሱ የሚያደርገውን ነገር ለማድረግ እሞክር ነበር። በእኔ አስተያየት በታሪክ ካየናቸው ምርጥ ተጫዋቾች መካከል አንደኛው ነበር ብሎ ተናግሯል። ኔይማርን የሚያስታውሱን አንዳንድ ነገሮች አሉት። ላሚን ፍጹም የኔይማር አይነት ተጫዋች ነው ብሎ ማለት ያስቸግራል። በሌላ የሜዳ ክፍል የሚጫወት ነው፣ ግን ተመሳሳይ የክንፍ ተጫዋች ነው። አንዳንድ የሚመስሉ ቴክኒኮች አሉት። ግን ትላንትና ኔይማርን የመሰለው ባጫወቱ ብቻ ሳይሆን በመልኩም ነው፣ በፀጉሩ ቀለምም ነው። ባርሰሎና ኔይማርን 2013 ላይ ነበር ያስፈረመው እና ወደ ባርሰሎና ሲመጣ ለተጫዋቹ ኢንተራጅ ወይም ለሱ ክላን ወይ ለሱ ቤተሰቦች ወኪሎች ምን ባርሰሎና ውስጥ በላማሲያ ያለው ባህል ጭምት ቀዝቃዛ ህይወት መኖር ነው። እንደዚህ ኤክስትራቫጋንት የሆነ የፀጉር ስታይል ምን ብዙ አናበረታታም ብለዋቸው ነበር። ስለዚህ ኔይማር ለዛ የባርሰሎና ባህል እንዲገዛ መመሪያ ቢጤ ተሰጥቶት ነበር። ምክንያቱም ለሳንቶስ ሲጫወት በነበረበት ጊዜ እንደዚሁ ላሚን እንደሚያደርገው የፀጉር ስታይሉ ምኑ ትንሽ ለየት ያለ አይን የሚበዘብዝ አይነት ስለነበር ኔይማርም እሺ ብሎ ተቀበለ። ለመጀመሪያ አካባቢ ብዙ የተለየ የፀጉር ስታይል አልነበረው። መለወጥ የጀመረው 2015 ላይ ነው። ኔይማርን መሆን ሲጀምር ትሬብል ካሳኩ በኋላ
ጸጉሩን ልክ ላሚን እንዳደረገው ብሎንድ አድርጎ መጣ እና ከዛ በኋላ የጸጉር ስታይሉን መለዋወጥ ጀመረ። አሁን በኔይማር ክህሎት ብቻ ሳይሆን በኔይማር እንዲህ አይነት ነገሮችም የሚማረክ ይመስላል ላሚን ያማል። አንዳንድ ሰዎች በትልልቅ ጨዋታዎች ላይ በስፔሻል ሞመንትስ ላይ የተለየ ነገር ማድረግ ይወዳል ይላሉ። እንደምታስታውሱት በኤል ክላሲኮ የመጀመሪያው ጨዋታ በቤርናቤው ከመደረጉ አስቀድሞ ፐርሰናላይዝ የተደረገ የጥርስ ብሬስ ነበር፣ የብሎግራና ቀለም ያለው። የባርሰሎና ቀለም ብሎግራና ነው፣ ቀይና ሰማያዊ አይደለም። ያንን ቀለም በብሬሱ ላይ አድርጎ ነበር የተጫወተው። እንዲህ አይነት ነገሮች ያደርጋል ከጨዋታው በፊትም። ለዚህ ነው ሃንዚ ፍሊክ ላሚን ያው ሰርፕራይዝ ያደርጋቸዋል ብለው ሲናገሩ የነበረው። በኋላ ምን ሊያደርግ ነው? ሰው ሁሉ ጋዜጠኞች ፎቶግራፍ ሊያነሱት ተዘጋጅተው ነበር ያንን ክፍት የትሬኒንግ ሴሽን ባርሰሎና በላ ካርቱሃ ሲያደርግ። ነገር ግን በዛ 28 ዲግሪ ሴንቲግሬድ ሙቀት በነበረበት ቴምፕሬቸሩ እንደዛ ከፍተኛ በነበረበት ጊዜ የሹራብ ኮፍያ አድርጎ ነበር ልምምድ ያደርግ የነበረው። ኋላ ሲመጣ ጸጉሩን እንደዚህ አይነት ቀለም ተቀብቶ መጣ። ያው እሱ ትልቅ ቁም ነገር አይደለም፣ ጨዋታውንም የወሰነው የእሱ ጸጉር ብሎንድ መሆኑ አይደለም። ግን በጨዋታው ላይ በጣም አስደናቂ ነበር። በጣም ግሩም ብቃት ነው ተጫዋቹም ያሳየው። ደግሞ በዚህ ዕድሜ እኔ ፍርሃቴ ያው ተደጋጋሚ ጨዋታዎች እያደረገ ስለሆነ በርናውት እንዳይገጥመው እፈራለታል። ምክንያቱም ገና ካሁን ወደ 100 የሚጠጋ ጨዋታ አድርጓል። እንደምታውቁት ባለፈው ክረምት አላረፈም። አሁንም እያንዳንዱን የባርሰሎና ጨዋታ ያደርጋል። ተጨማሪ 30 ደቂቃ ውስጥ ከገቡ በኋላ መዳከሙ ይታይ ነበር። ተጫውቷል፣ ተጽዕኖ ፈጥሯል። ከዚያም በኋላ ግን በአብዛኛው ዎክ እያደረገ ነው ይጫወት የነበረው። ድካም በሁሉም የባርሰሎና ተጫዋቾች ላይ አለ። መጨረሻ ላይ ባርሳ ባለድል ሲሆን ሃንዚ ፍሊክንም ማንሳት ተገቢ ነው። የውድድር ዘመኑ ከመጀመሩ በፊት ባርሰሎና እሳቸውን ሲቀጥር ደግሞ ያለበት የፋይናንስ ችግር ስለሚታወቅ ቡድኑ በዝውውር ተጫዋቾችን ሳያመጣም ሲቀር እንዲህ አይነት ዓመት ያሳልፋሉ ብሎ ለማሰብ ያስቸግር ነበር። በኋላ የማድሪድን ባላንስ ያዛቡ ውሳኔዎች ቢሆኑም የምባፔ መምጣት ደግሞ ቻምፒየንስ ሊግ፣ ላሊጋ ያሸነፈ ቡድን እንደገና ሌላ ሱፐርስታር ሲጨምር የማድሪድ የበላይነት ይቀጥላል ብሎ ማሰብ ነበር ያን የበለጠ ሎጂካል ይሆን የነበረው። በባርሰሎና በኩል ግን አሰልጣኙ ይሄንን ቡድን ብዙ የሚናገሩ ሰው አይደሉም። ያው በእንግሊዝኛ ነው ጋዜጣዊ መግለጫ የሚሰጡት፣ ቁጥብና ቀጥተኛ ተናጋሪ ናቸው። ርዕስ የሚሆን ብዙ ነገር ሲናገሩ አንሰማም። ግን ባርሰሎናን ከነዛ አስቸጋሪ የኖቬምበር እና የዲሴምበር የመጀመሪያው አጋማሽ አካባቢ ከነበረ ችግር ቡድናቸው አገግሞ አሁን 2025 ከገባ በኋላ የፈጠሩት ልዩነት በጣም የሚያስደንቅ ነው። ባርሳ 2025 ከገባ በኋላ 28 ጨዋታን ያደረገው 23ቱን አሸንፏል። አንድ ብቻ ጨዋታን የተሸነፈው። ያም ሽንፈት ባርሰሎና ላይ ጉዳት የሚያመጣ ሽንፈት አልነበረም። ምክንያቱም በቻምፒየንስ ሊግ የመጀመሪያ ጨዋታው ላይ የቤት ስራውን አጠናቆ ስለነበር፣ ዶርትሙንድን 4-0 ረትቶ ስለነበር የመልሱ ጨዋታ 3-1 መሸነፉ ጥሩ ምልክት እንኳ ተደርጎ በጊዜው ባይታይም ግን በባርሰሎና ሲዝን ላይ የሚያመጣው አደጋ አልነበርም። እሱ ብቻ ነው ሽንፈታቸው። 2025 ከገባ በኋላ ቡድናቸው በሌላ ደረጃ እየተጫወተ ያለ ለትሬብል ባርሰሎና በታሪኩ ለሶስተኛ ጊዜ ትሬብል ለማሳካት በሚያስችል ቁመና ላይ እንዲገኝ ያደረገ ቡድን የገነቡት። እንደምታውቁት የውድድር ዘመኑ ሲጀመር ከዳኒ ኦልሞ በስተቀር ሌላ ተጫዋች ባርሰሎና አልጨመረም። የሱንም ስም ለማስመዝገብ የነበረው ውጣ ውረድና የፍርድ ቤት መካሰስ በላሊጋ በቴባስ እና በባርሰሎና መካከል በቀላሉ የሚቋጭ አልነበረም። አሁንም ያው ጉዳይ የመጨረሻ እልባት አላገኘም። እንደ ኒኮ ዊሊያምስ አይነት ተጫዋችን መጨመር ይፈልጉ ነበር። ደግሞ የውድድር ዘመኑ ሲጀመር አምበላቸውና የመጀመሪያ ተመራጭ ግብ ጠባቂያቸውን ማርክ አንድሬ ቴር ስቴገንን ውድድር ዘመኑ ሲጀመር የባርሰሎና የመጀመሪያ ተመራጭ 6 ቁጥር ሆኖ የጀመረውን ማርክ ቤርናልን በኋላ ማርክ ካሳዶን በጉዳት ምክንያት አጥተዋል። እነዚህ በጣም አስፈላጊ ተጫዋቾች ነበሩ። ሰሞኑን ደግሞ የትላንትናውን ጨዋታ ጨምሮ ሮበርት ሌቫንዶቭስኪ የቡድኑ ዋና የጎል ሰው በ48 ጨዋታ 40 ጎል ያስቆጠረው ተጫዋችና የመጀመሪያ ተመራጭ የመስመር ተከላካያቸው አሌሃንድሮ ባልዴም አልነበሩ። ግን እነዚህን ሁሉ አድቨርሲቲዎች ቡድናቸው ተቋቁሞ በዚህ ደረጃ የተጫወተበት
ደግሞ የውድድር ዘመኑን የመጀመሪያውን ትልቅ ዋንጫ ሱፐር ካፕን ከቆጠረን ሁለተኛውን ዋንጫ ያሸነፉበት መንገድ የሚደንቅ ነው። የአንዳንድ ተጫዋቾችን ብቃት ያሳደጉበት ፔድሪ አሁን በዚህ ሰዓት በአውሮፓ እግር ኳስ ከሱ የተሻለ እግር ኳስ እየተጫወተ ያለ ተጫዋች ያለ አይመስለኝም። በሳቸው መሰልጠን ከጀመረ በኋላ ሌላ ደረጃን ይዟል። ላሚን ያማል ወደ ኮከብነት እየተወረወረ ነው። ከረጅም ጊዜ በኋላ ከጉዳት ነፃ ሆኖ ፍራንኪ ዲዮንግ ጥሩ ይጫወታል። የፓው ኩባርሲና የኢኒጎ ማርቲኔዝ ጥምረት አስደናቂ ነው። እያንዳንዱ ተጫዋች ላይ ልዩነት ፈጥረዋል። ከዚህ በኋላ በእድሜያቸው መግፋትም በደረሱበት ደረጃ ምክንያትም ለመሻሻል እድል ያላቸው የማይመስሉ ተጫዋቾች ጭምር ተሻሽለዋል። ለምሳሌ ዡል ኩንዴ አንደኛው። ሰሞኑን ሌኪፕ አንድ ትንታኔ አውጥቶ ነበር። ዡል ኩንዴን ከአራቱ የአውሮፓ እግር ኳስ ምርጥ የቀኝ ተከላካዮች መካከል አካቶት ነበር። ለረጅም ጊዜ የመሃል ተከላካይ ነኝ እኔ የቀኝ ተከላካይ አይደለሁም እያለ ሲያማርር የቆየ ተጫዋች በፊት ለባርሰሎና በአብዛኛው የመከላከል ኃላፊነት እንዲወጣ እዛ ቦታ ላይ የተጫወተ ተጫዋች ነበር። አሁን ግን በተደጋጋሚ የሚያጠቃ ትላንትና ጎሉን ስላስቆጠረ ብቻ ሳይሆን ግን በሌሎች ብዙ ጨዋታዎች ላይ ከላሚን ጋር የሚያስደንቅ የማጥቃት ጥምረት የሚፈጥር ተጫዋች አድርገውታል። ሻርኩ የሚሉት ፌራን ቶሬዝ የሌቫንዶቭስኪ መጎዳት ይህንንም ያህል ትልቅ ችግር እንዳይፈጥር ትልቅ ክፍተትም እንዳይኖረው አሰልጣኙ በጣም ጥሩ 18ኛ ጎሉን ያስቆጠረው ምርጥ አማራጭ አድርገውታል። እንዲያውም ትላንት የሱ የዳኒ ኦልሞ ጨዋታውን መጀመር ባርሰሎና ብዙ ሙቭመንት እንዲኖረው ከፊት ፕሬስ ሲያደርግ በከፍተኛ ኤነርጂ ፕሬስ እንዲያደርግ ቅድም እንዳነሳው የሪያል ማድሪድ የመጀመሪያ አጋማሽ የፓሲንግ አኪዩሬሲ 83% የውድድር ዘመኑ አራተኛው አነስተኛ ነው ብያለሁ። ሌሎቹም በባርሰሎና ጨዋታ ላይ የነበሩ ደካማ የፓሲንግ ፐርፎርማንሶች ናቸው በማድሪድ በኩል። ነገር ግን ከፊት ኃይለኛ ሙቭመንት ስለነበር ጠቃሚ ነበር። እንዲያውም የፌራን ቶሬዝ የመጀመሪያ አጋማሽ ላይ ሜዳ ውስጥ መኖር በኢነርጂ በኩል ሌቫንዶቭስኪ የጎል ዋስትና ይሰጣቸዋል። ነገር ግን የፌራን አይነት የፕሬሲንግ ግብአት ግን መስጠት አይችልም። ስለዚህ አሰልጣኙ እያንዳንዱ በውድድር ዘመኑ የወሰኗቸው ውሳኔዎች በሙሉ ፍሬ አፈርተውላቸዋል። ፔድሪ መቼስ በሁለተኛው አጋማሽ የተዛነፉ አንዳንድ ፓሶች ቢሰጥም በኋላ ደግሞ ተዳክሞ ተቀይሮ ቢወጣም እሱን ማየት እኔ ፕሪቪሌጅ ነው የምለው። እሱን ማየት በጣም እድል ነው። በመጨረሻ ግን ያው ትልቅ ውዝግብ ስለነበር የአርቢትሩን ጉዳይና ኮንትሮቨርሲዎቹን ጥቂት እናንሳና እንጨርስ። ሪካርዶ ደ ቦርጎስ ቦንጎቼያ ትላንትና እኔ አንድ ቦምብ ዲፊውዝ አድርገዋል ይላል። ልክ 90 ደቂቃው ከማብቃቱ በፊት ያንን የፍጹም ቅጣት ምት ሰጥተው ቢሆን በሪያል ማድሪድ እና በአርኤፍኤፍ እና በላሊጋው መካከል ላሊጋው የሚመለከተው አልነበረም፣ ምክንያቱም የስፔን እግር ኳስ ፌዴሬሽን የሚያዘጋጀው ውድድር ነው። ግን በኢንስቲትዩሽኖቹና በሪያል ማድሪድ መካከል ያለውን ግንኙነት የበለጠ ሊያሰፋው ይችል ነበር። ስለዚህ እንደዚህ አይነት በጣም ቁልፍ ውሳኔን መቀልበሳቸው በጣም አስፈላጊ ነበር። ከዚህ በኋላ እንዴት እንደሚሆን አላውቅም፣ ግን በሪያል ማድሪድ በኩል ጨዋታው ካለቀ በኋላ ተጫዋቾቹ ያደረጉት ነገር እጅግ የሚያሳዝን 122ኛው ደቂቃ ላይ ኪሊያን ምባፔ ኳሱን እየገፋ ወደ ባርሰሎና የአደጋ ቀጠና በገባበት ጊዜ ኤሪክ ጋርሲያ ላይ ጥፋት ፈጽሟል። ሆን ብሎ አይደለም ግን ነክቶታል በእጁ ፊቱን። ቅጣት ምት ሰጡና ከዚያ በኋላ አምበሉ ሉካስ ቫስኬዝ ተቀይሮ የወጣው ቪኒሺየስ ጁኒዮር ወደ ሜዳ ነው የገቡት። የአርቢትሩን ውሳኔ ለመቃወም ነው ወደ ሜዳ የገቡት። ከዚያ በኋላ ደግሞ አንቶኒዮ ሩዲገር ያንን አይስ ፓክ መወርወሩ ብቻ ሳይሆን ወደ ሜዳ ካልገባሁ ብሎ አርቢትሩ ላይ አካላዊ ጥቃት መፈጸም እንደፈለገ ሰው በአራት ሰው ተይዞ ነው ወደ ሜዳ እንዳይገባ የታገደው። አሁን ይሄ በፍጹም ለማየት ምን መርጠው ኢሜጅ አልነበረም። በእኔ አስተያየት አርቢትሩ ከጨዋታው አስቀድሞ የጨዋታው ርዕስ መሆናቸው በአንዳንድ ውሳኔዎቻቸውም ላይ ችግር የፈጠረ ይመስለኛል። ጥሩ ያደረጉ የፍጹም ቅጣት ምቱን አለመስጠታቸው እና በእኔ አስተያየትም ትክክለኛ ውሳኔ ነበር። ከራፊኛ በላይ ፍጹም ቅጣት ምት ሊያሰጡ የሚችሉ ሌሎች አጋጣሚዎች ነበሩ። ምናልባት ሹዋሜኒን በቀይ ሊወጣ ይችል ነበር። ነገር ግን የሪያል ማድሪድ ተጫዋቾች በኋላም የባርሰሎና ተጫዋቾች ተቀላቅሏቸዋል። ያንን በማድረግ ግን እያንዳንዱን ውሳኔ በምሬት መቃወም 7-8 እየሆኑ አርቢትሩን መክበብ በጣም አስቸጋሪ ይመስለኛል ለአርቢትሩ ጨዋታውን መምራት። ይሄኛው ውዝግብም ወደፊቱም ለማድሪድ የሚጠቅም አይመስለኝም። እንዲያውም አንዳንድ የስፔን ብዙሃን መገናኛዎች እንደሚሉት ሪያል ማድሪድ
እንዲህ አይነት ሰጣ ገባ ውስጥ ከኢንስቲትዩሽኖቹ ጋር ከገባ በኋላ በዳኝነት የበለጠ እየተበደልን ነው የሚል ስሜት በተጫዋቾቹ በኩል አለ። ይህን ነገር ማርገብ የሚያስፈልግ ይመስላል በሪያል ማድሪድ በኩል። አሁን ከትላንትናዎቹ ቀይ ካርዶች በኋላ ቤሊንጋም ጨዋታው ካለቀ በኋላ ቀይ ተመልክቷል፣ ቪኒ ቀይ ተመልክቷል፣ ሩዲገር ቀይ ተመልክቷል። በተለይ ሩዲገር የመረረ ቅጣት ይጠብቀዋል ተብሎ ነው የሚጠበቀው። ከባድ ቅጣት ይጠብቀዋል ተብሎ ይጠበቃል። ፔፔ ከዚህ በፊት የሪያል ማድሪድ ተጫዋች እያለ 10 ምናምን ጨዋታ ተቀጥቶ ነበር። ምናልባት እንደዛ አንዳንዶች በትንሹ 4 እስከ 12 ጨዋታ የሚደርስ ቅጣት ሊደርስበት ይችላል ይላሉ። እና ይሄ የተበዳይነት ስሜት እኔ ሪያል ማድሪድ በዚህ ዓመት በዳኞች አልተበደለም ማለት አልችልም። ሪያል ማድሪድ የተሳሳተ ውሳኔ በአርቢትሮች አልተሰጠበትም እያልኩ አይደለም። ነገር ግን እንደ ማድሪድ አይነት ትልቅ ኢንስቲትዩሽን ግን ልክ እንደዚህ የቪክቲም ሜንታሊቲ ሲይዝ ለቡድኑ የሚጠቅመው አይመስለኝም። እንደ ቡድኑ የሚጠቅም አልመሰለኝም። ለዚህ ነው እንደ ማርካ አይነቱ ለማድሪድ አንደበት ተደርጎ የሚቆጠር ጋዜጣ ሳይቀር ስቶፕ ፕሊስ ፍሎረንቲኖ ፕሬዚደንቱ ፍሎረንቲኖ ፔሬዝን እባክህ አቁመው ይሄንን ነገር ብሎ የተማጸነ። አሁን የጨዋታ ትላንት የተደረገው ጨዋታ የመደረጉ ጉዳይ እንኳን አጣብቂኝ ውስጥ ነበር። በእርግጥ በእኔ አስተያየት ጋዜጣዊ መግለጫው ስህተት ነበር። ሪካርዶ ደ ቡርጎስ ቦንጎቼያ እና ፓብሎ ጎንዛሌስ ፉዌርቴስ የቪያሩ ሰው ጋዜጣዊ መግለጫ መስጠታቸው ስህተት ነበር። ግን ለዚህ ጨዋታ ተብሎ የተደረገ አይደለም። የኮፓ ዴል ሬ ፍጻሜ ጨዋታ በሚደረግ ጊዜ ሁሉ እንደ ትራዲሽን አርቢትሮች ጋዜጣዊ መግለጫ እንዲሰጡ ይደረጋል። ይሄኛው ግን መጥፎ አጋጣሚ ነበር። ደግሞ ጋዜጠኞቹም ትክክል ናቸው። የሪያል ማድሪድን የቪዲዮ ሃይላይት ወይም ደ ቡርጎስ ቦንጎቼያ ሪያል ማድሪድን በዳኙባቸው ጨዋታዎች ፈጽሟቸዋል ያሏቸውን በደሎች ለይቶ የሚያሳይ የ2 ወይም የ3 ደቂቃ የቪዲዮ ሪል ነው እና አርቢትሩ ተጠይቀዋል። ለፕሬስ ኮንፈረንስ አይደለም እዛ የተገኙት። ማድሪድ አንተም በተመለከተ በቴሌቪዥኑ አማካይነት እንዲህ አይነት ቪዲዮ እያሳየ ነው ሲሏቸው ነው እሳቸው እንደማልቀስ እያላቸው ልጄ የሌባ ልጅ እየተባለ ምናምን ብለው የተናገሩት እና ማድሪድ ደግሞ በዚህ ደስተኛ አልነበረም። ስለዚህ እንደገና መግለጫ አወጣ። ጨዋታው ላይ ይደረግ ይችላል ምን ሁሉ ሲባል ነበር። ማድሪድ እንዲያውም የተለመዱትን ሁለቱ አሰልጣኞች ከጨዋታው በፊት አብረው ከዋንጫው ጋር ፎቶ መነሳት፣ በስቴዲየም ውስጥ ለተመልካች ክፍት የሆነ ሴሬሞኒያል የሆነ ልምምድ መስራት፣ ፕሬስ ኮንፈረንስ መስጠትን በሙሉ ነው ካንሰል ያደረገው ሪያል ማድሪድ። በኋላ ክለቡ ቢያስተባብልም ጨዋታው ሁሉ ላይደረግ ይችላል ተብሎ በብዙ ዋና ሹማምንት ጣልቃ ገብነት ነው ጨዋታው እንዲደረግ የሆነው። ትልቅ ቀውስ ነበር የተፈጠረው። የስፔን እግር ኳስ ፌዴሬሽን ፕሬዝዳንት ራፋኤል ሉዛን፣ የስፔን የዳኞች የቴክኒክ ኮሚቴ ፕሬዝዳንት ሉዊስ ሜዲና ካንታሌሆ፣ የስፔን የስፖርት ካውንስል ፕሬዝዳንት ሆሴ ማኑኤል ሮድሪጌስ ኡሪቤስ፣ የሪያል ማድሪዱ ፕሬዝዳንት ፍሎረንቲኖ ፔሬዝ እና የሪያል ማድሪዱ ጀነራል ማኔጀር ሆሴ አንሄል ሳንቼዝ በርካታ የስልክ ውይይቶች የሃይ ሌቭል የስልክ ውይይት ካደረጉ በኋላ ነው ነገሩ ሁሉ የረገበው እንጂ ከጨዋታው አስቀድሞ በነበሩት ሰዓታት የነበረው ውጥረት በቅርብ ጊዜ በስፔን እግር ኳስ ታይቶ የሚታወቅ አይነት አይደለም ነው የሚባለው እና ነገሩ ከቁጥጥር ውጭ የሆነ ያለ ይመስላል። እንደምታውቁት ፍሎረንቲኖ ፔሬዝ ከላሊጋው ፕሬዝዳንት ሃቪየር ቴባስ እንዲያውም ከዚያ በኋላ ይሄማ ፓወር ግራብ ነው አሉ። እኔ ቴባስ ብዙ የሚመቹን ሰው አይደሉም ለነገሩ ብዙ ጊዜ በሚይዟቸው አቋሞች እና ደግሞ ለምን እንደዚህ አስፈላጊ እንደሆነም አይገባኝም። ትዊተር ላይ አክቲቭ ናቸው እና ምን ያህል ምርጥ የኮሚኒኬሽን መንገድ እንደሆነ አላቅም። የራይት ዊንግ የፖለቲካ ጽንፍም የሚከተሉ ናቸው። እኔ ብዙዎቹ የሰውየው ነገሮች አይጥሙኝም። ነገር ግን ከኢንስቲትዩሽኖች ጋር ሪያል ማድሪድ እየተላተመ ግን ነው ከላሊጋው ጋር ከዩኤፋ ጋር እንደምታውቁት በዛ በሱፐር ሊግ ምክንያት ከአሌክሳንደር ቼፌሪን ጋር ከአርኤፍኤፍ ወይም ከሮያል ስፓኒሽ እግር ኳስ ፌዴሬሽን ጋር እንደዚሁ ከባድ ችግር ውስጥ እየገቡ ነው። ከሲቲኤ ጋር ከአርቢትሮች ኮሚቴው ጋር ማድሪድን በረጅም ጊዜ ሂደት ይጠቅመው እንደሆነ አላውቅም፣ ግን ነገሩ ትንሽ ከቁጥጥር ውጭ ያለ ይመስላል። ሜዳ ውስጥ ያለው ነገር ስናነሳ አሰልጣኝ አንቼሎቲ ልልቀቅ አላውቅም ብለዋል አንዳንድ ብዙሃን መገናኛዎች። አሁን በተለይ የብራዚል እግር ኳስ ፌዴሬሽን ልዑክም መጥቶ ከሳቸው ጋር ተነጋግሯል ይላሉ። ሰሞኑን ደግሞ በውጤታቸው ምክንያት ሪያል ማድሪድ ለውጥ ማድረጉ አሁን 100% የተረጋገጠ ይመስላል። ይህንንም ጨዋታ ቢያሸንፉ ለነገሩ የአንቼሎቲ የመልቀቅ ጉዳይ
የሚቀለበስ አይመስልም ነበር። ግን ይሄ ሽንፈት ምናልባት መልቀቃቸውን ያፋጠኑ ይሆናል። ታሪካዊ አሰልጣኝ ናቸው። 15 ጊዜ ዋንጫ አሸንፈዋል። ከሚጌል ሙኞዝ በላይ በማድሪድ ታሪክ ብዙ ዋንጫ ያሸነፉ አሰልጣኝ ናቸው። ነገር ግን በዚህ ዓመት በአንዳች ወይ በሌላ ምክንያት ለማድሪድ ጥሩ ሲዝን አይደለም። ስለዚህ አንቸሎቲ መሰናበታቸው የሚቀር አይመስልም። በሳቸው ፈንታ ሻቢ አሎንሶ ነው በተደጋጋሚ ስሙ የሚጠቀሰው አሰልጣኝ፣ የባየር ሌቨርኩሰኑ አሰልጣኝ። ባየር ሌቨርኩሰን በዚህ ሳምንት ጨዋታውን ከማድረጉ አስቀድሞ ስለዚህ ተጠይቆ እርግጥ የሆነ ምላሽ መስጠት አልፈለገም። በእርግጥ ውስብስብ ነገሮች አሉት። የዓለም ክለቦች ዋንጫ ስለሚደረግ ከዚያ በፊት ነው ወይ ሪያል ማድሪድ የአሰልጣኝ ለውጥ የሚያደርገው? ከዚያ በኋላ ላድርግ ካለ ደግሞ ለምሳሌ አሎንሶን ማግኘት ያስቸግራል። ምክንያቱም የዓለም ክለቦች ዋንጫ የሚጠናቀቀው ጁላይ 13 ስለሆነ ጁላይ 13 ደግሞ አሎንሶ የት እንደሚሆን እርግጠኛ መሆን ይፈልጋል። ፕሪሲዝን የሚጀመርበት የሚቀጥለው ሲዝን እቅድ ጫፍ የሚደርስበት ስለሆነ እስከዚያ ማወቅ አለበት። ስለዚህ የዓለም ክለቦች ዋንጫ ላይ ሻቢ አሎንሶ ያሰለጠናቸው ነው የሚሄደው ወይስ ምን እንደሚደረገው የሚለው እስካሁን ድረስ ብዙ የተብራራ ነገር የለውም። ግን ማድሪድ ከአንቸሎቲ ጋር እንደማይቀጥል እርግጠኛ ሆኖ መናገር የሚቻልበት ደረጃ ላይ የደረስን ያለን መስሎ ይታያል። ለማንኛውም በላካርቱዋ በሴቪል ከተማ ባርሰሎና ብዙ ድራማ የነበረውን ጨዋታ 3-2 አሸንፎ የኮፓ ዴል ሬ ባለድል ሆኗል። ከሁለት ሳምንት በኋላ ደግሞ በሌላ ኤል ክላሲኮ እንገናኛለን ማለት ነው በላሊጋው።